አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንግዲህ ዳጣ ድራማ አሁንም ቀጥሏል። እጅግ በጣም ገራሚ ሆኖ ማለት ነው። የማርቲ እህት በመምጣት ትዳራቸውን ለመበተን የምታደርገው ጥረት ምንም ሊሳካ አልቻለም። ምክንያቱም አንቺ እኮ ሲንግል ማም ብትሆኝ እጅግ በጣም ይጠቅምሻል እያለች ምክር እየሰጠቻት ባለበት ሰዓት ጋሽ ደረጀ መተው እንግዲህ ድሮውን ፈርቸው ነበር ይሄን አመለካከትሽን ይሏታል። ማለት እህቴን ስላሞኝ እህቴን ስላታለልክ ነው ያኔ ምናምን በማለት እጅግ በጣም ትጮኻለች። አሸፈረኝ ስትል ደግሞ ከዚህ ቤት ውልቅ በይልኝ ይላታል። አረ ደሬ ቀስ በል ብትለውም ማርቲ እንግዲህ እሱ ግን ሊሰማት አልቻለም እና መዲም ንግግሯን በመቀጠል በዚህ ሁኔታ እንግዲህ እባክሽ በትዳሬ አትግቢ ትላታለች። ትዳሬ አትግቢብኝ እባክሽን እና ባሌን ፈተዋለን ስትላት ግን ልውጣ ትላለች። በዚህ መካከል እንግዲህ ውጭ በማለት ሲያስወጧት ሻንጣዋን ይዛ በርጋ እንግዲህ ኦፕን ዘዶር እያለች በጣም ብታደርገውም ይቺ ልጅ ግን እኮ ቅናት ነው አይደል? ፈታ እያለ በጣም እንግዲህ ዝም ብላማ እንዲህ አልሆነችም። ብቸኛ ስትሆን እኮ ቀንታ ነው በሷ ትዳር እያለ እጅግ በጣም እንትን ይላል። እናም በስንት ልመና እባክሽ ሲነጋ ትሄጃለሽ፣ ደሬም ተበሳጭቶ ነው ይቅርታ ይጠይቅሻል በማለት ማርቲ ተመልሳታለች። ግን የሚገርመው ነገር በሰው ትዳር ላይ እየገቡ እንደዚህ ማንቦጫረቅ ምን ይባላል? የራሷ ካልተመቻት እንግዲህ የጠፋ ጠፍቷል። አሁን የምትቆየው ትንሽ ጊዜ ነው። በክልል ልጆቿ ስትል ትሄዳለች በማለት እኔ ያስቸገረኝ እኮ ልጆችን ማበሳጨቷ ልጆች ላይ መድረሷ እንጂ እኮ እኔ ብትቀመጥ አይደለም ወር 2 ወር ለምን ዓመት 2 ዓመት አትቀመጥም። እኔ ችግር የለብኝም፣ ግን ልጆች ላይ እንድደርስብኝ አትፈልግም። ለማንኛውም እኛ የምናከብረውን ከዘበኛ ጀምሮ ልታከብር ይገባታል። ክብር ከሌላት ግን ምንም ማድረግ አይቻልም በማለት የሚስቱን ብስጭት አድምጦ እንግዲህ ይላታል። እንግዲህ ሰላምዬ መምጣት እችላለሁ ብላኛለች ትላለች ፈገግ ብላ። በዚህም መካከል እንግዲህ ጋሽ ደረጀ እንዴት ምን ለምን ትመጣለች በማለት ይበሳጫል። ግን እኮ ተከራይተን ላልትቀመጥ ወስነን ነበር በማለት እሷ ግን አትስማማም። እሷ እዚህ ቤት መምጣት ነው አላማዋ። አሁንም ቢሆን መቀጠል ፈለገችው። አሁን እንግዲህ የተሻለ አምጥተን የለ ለምንድን ነው እሷ የምታስፈልገው? ልጅ መስራት ለምን አስፈለገ? እኮ ጥሩ አይደለም ማርቲ ቢላትም እኔ ምን ላድርግ? እሷ መምጣት እየፈለገች ያንተ ሀሳብ ይሄ ነው? ኦኬ አንድ ክፍል እንስጣትና ትኑር። ይሄን ያክል አመታቶችን ከኛ ጋር ኖራ እንግዲህ እንዴት እናደርጋለን? ከቻለችም ታግዛለች፣ ካላገዘችም ችግር የለውም ትቀመጥ ስትለው ደሬ በሀሳብ ተዋጣ። እዚህ ጋር እውነት ለመናገር ሀቁን ነው እንትን ያለችው። ምክንያቱም እንደ አንድ እንግዲህ አሰሪ ስትታይ ምርጥ ሰው ነች። እውነት ለመናገር ጉዷን ባታውቅም ግን ደግሞ 20 ዓመት እኛ ጋር ኖራለች። አንድ ክፍል ሰጠናት ባትሰራስ ብትኖር ችግር አለው እንዴ? ይሄ እኮ ምንም ማለት አይደለም። በጣም ብዙ ጊዜያቶችን መጥፎውንም ጥሩንም ከኛ ጋር አሳልፋለች። ስለዚህ እኛ ደግሞ የእሷን ችግር ተረድተን አንድ ክፍል ሰጥተናት ብትኖር ምን ችግር አለው ስትለው እንግዲህ ጋሽ ደሬ እጅግ በጣም በሀሳብ ተውጧል። ምክንያቱም አሁን ይሄ ችግር ይደገማሉ በሚል ማለት ነው። እዚህ ጋር ደግሞ እንግዲህ ኤቢ ከጓደኛዋ ጋር ትገናኛለች። ከአባዬ ጋር ማታ ያለው ችግር ምንድን ነው መዲ ትላታለች። መዲ እንግዲህ እንደ ጓደኛዋ ሆናለች አክስቷ ማለት ነው። ማንኛውም ማርቲ እኮ እንደዚህ አይነት ባል አይመጥናትም፣ ደግሞ እኮ እንደዚህ ነው በማለት እጅግ በጣም ግራ ትገባለች። ዳጣን ስለተናገርኩበት እኮ እንደዚህ ያደረገ ኤቢ ግን ምንድን ነው እስኪ ያለውን የምታውቂው መቼም አንቺ ምንም የምትይው ነገር የለምና ለማንኛውም ንገሪኝ፣ ከሌላም ሊወልዳት ይችላልና በማለት ትላለች። ለማንኛውም እሷ ናት እንጂ ማየት የተሳናት እኔ እኮ ከበፊቱም በማለት እንግዲህ ኧረ አክስቴ ምንድን ነው ትላታለች። ምንድን ነው ማየት የተሳናት ግን በማለት አሁን ጥርጥር አሁ በማለት እንግዲህ አጋዥ አገኘችና ኤቢ
አክስት ተብዬዋ እንግዲህ አሁን ላይ በጣም በሚገርም ሁኔታ እንግዲህ ዳጣ የምትመስለው ዳጣን እህትሽን ነው የምትመስለው። አንቺ ግን ምንነሽ ነው እንደዚህ ሆነው ፈዘሻል፣ ንቂ ከተኛሽበት በማለት እንግዲህ ኤቢ ላይ እጅግ በጣም ትሮጥባታለች። እኔ ብየው ደክሞኛል ብትላትም በክሽ እንደዚህ አርገሽ አስወጫት በማለት እንግዲህ ይቻ አክስት ተብዬዋ እጅግ በጣም አሁንም እያሰበች ያለችው ጥሩ አይደለም። እውነት ለመናገር ደራሲ ብታስወጣት የተሻለ ነው። ሁሉም ሰዎች የተኙና የፈዘዙ ናቸው፣ ልናነቃቸው ይገባል። አንቺ ግን ተወጂዋለሽ ወይ ስትላት እኔማ ብዬ ደክሞኝ ነው መውደድ ብቻ በማለት ብትገልጽላትም አክስት ተብዬዋ ግን እያሰበች ያለችው እጅግ በጣም አስቀያሚና ቀፋፊ ነገር እውነት ለመናገር ምክንያቱም ስትኖሩ ለእውነት ወይም ስለ እውነት እንጂ ምንም ፋይዳ የለውም። እንዲሁም ዳጣዬ እንግዲህ በእኔ ምክንያት ጸብ ስለተፈጠረ በጣም ይቅርታ አባ፣ በጣም ከምልህ በላይ ትላለች። እንግዲህ ስላንተ ስቃይ መሆን እኔ በጣም ተበሳጭቻለሁ። በእኔ ምክንያት አንገትህን እንድትደፋ አልፈልግም። እንቅልፍም እየተኛሁ አይደለም አባዬ፣ እኔ ስለደከመኝ ይቅርታ አድርግልኝ። ከዚህ ቤት ልሂድ፣ እናቴን ብቻ አስተዋውቀኝ፣ ከዚህ ልሂድ ትለዋለች። አረ ምን አይነት አመለካከት ነው አንቺ እያመጣሻለሽው ሲላትም እኔ አሁን የምፈልገው እናቴንና እናቴን ብቻ ነው። ግን እናቴ ጋር እኔን ጥለሽ አረ ተይ ዳጣዬ፣ እኔ ልተተሽ ልትሄጂ ነው እንዳስተዋውቀኝ ትዩ ሲላት እንግዲህ እንደዛ ሳይሆን ስለ በጣም እየበሳጨኝና በቃ ሁሉንም ነገር ለእናቴ ማዋየት ስለምፈልግ ነው ትለዋለኝ። እኔም ከዚህ በላይ ልቀጥል ሳይሆን ሁሉንም ነገር መታወቅ እንዳለበትና እውነቱን ማውጣት እንዳለበት አስቤያለሁ ሲል እንግዲህ ሁሉንም ነገር ትክክል አድርገውና እንግዲህ ሰላማዊ ህይወትህን አንተም ኑር እኔም ልኑር ይላል። እንግዲህ ህይወትህ ከሚበላሽ ትዳርህ ከሚፈርስ እኔም እንግዲህ እስከ መቼው ግን እህቶችሽን አትፈልጊም ወይ? አብጌል አውቃለች ውሃ ችግር የለውም ግን ደግሞ በውጭ ወይም በአንዳንድ ነገሮች ኧረ በእንደዚህማ እንደዚህ አይሆንም። እውነቱን አውቃለሁ ደግሞ እውነቱን እንዳውቀው አድርጌ ወደ እናትሽ መሄድ የለብሽም። ሁሉንም አሳውቄ አብረን መኖራችን ግድ ይላል። አቅጄና አስቤ ጨርሻለሁ። አንቺ ብቻ ሳትሆኝ ሌላም ነገሮች አሉ። የምታስበውና የምሰጠኝ ሁሉ ኃጢአቴን እናገራለሁ በማለት አልገባኝም በማለት ዳጣዬ በጣም በሀሳብ ትላለች። አሁን አስተዋውቅሻለሁ ሲላት ዳጣ እንግዲህ እጅግ በጣም ደስ ብሏት አሁን ነው በማለት እንግዲህ ጥያቄውን በጥያቄ መለሰችው በደስታ ማለት ነው። ምንም አይነት ትንፋሽ አልሰጠችውም። እንግዲህ ዳጣ ጥያቄውን በጥያቄ ስትመልስለት ቤቷ ልትወስደኝ ነው ወይ የት ልታመጣት ነው ስትለው እዚሁ ቤት አመጣታለሁ፣ ጠብቂኝ፣ አሁን ሁሉንም አስተካክዬ መቀበል ያለብኝን እቀበላለሁ። አሁን እዚሁ ነው አምጥቼ አስተዋውቅሻለሁ፣ ቤት ትመጣለች ሲላት እንግዲህ ዳጣ መራመድ እስከሚያቅታት ደስታዋን ውጠዋለች። ገና እናቷን ሳታገኝ የተሰማት ደስታ ልነግራቸው አልችልም ማለት ነው። በነገራችን ላይ ያለ እናት ማደግ እጅግ በጣም ከባድ ነው። ለእሷ ግን ልክ እንዳሳደገቻት እንዲሁም በቃ ጠረኗን ስማን እንዳወቀች አድርጋ ነው እያየቻለችው ወይም ያደረገቻለችው። በጣም ይገርማል። ስለዚህም እንግዲህ ዘበኛው ደግሞ እያፏጨ እጅግ በጣም በሚገርም ሁኔታ የሚገርም ቦታ ላይ ተቀምጦ እዚህ ጋር እንግዲህ እዚች ቦታ ላይ ብትን ብለው ቡና ፈርሾ መጠጣት ነበር። እንዴት አባቱ ነው የሚያምረው! ዋው! ውሃ እየመታ ደግሞ እሱ ጋር ወይ ገዙ ጋር ትጫወታለች። ገዙ አሉት እስከ ስሙ አይደለም ብዬ ጋር እንግዲህ እያወሩ ሁሉም ለማየ ንገራ ስትለው እነግራታለሁ፣ ሁሉም ነገር መታወቅ ስላለበት ግልጹን እናገራለሁ ይላታል ማለት ነው። በዚህ መካከል አባ እኔ እኮ ከአንተ ጋራ ቲያትር መሄድ እፈልጋለሁ፣ አሁን ይጀምራል፣ አብረኛ ትሄድም ስትለው ኦኬ ምን ችግር አለው ልጄ ብሏት እንግዲህ ይቀጥላሉ ማለት ነው። ላክስሽ አድርሽ ብትባልም ውሃዬ እንግዲህ ሀረን ያላደርስም ስትፈልግ አክስቴን ሙሰጂ በማለት እንግዲህ እያለች ለዛና ገዚን እያጣላሽ ምንድን ነው ትላታለች።
እንግዲህ ቅመሙ ማለት ነው እንዴ ረን ያላጣላሁም ልቀቂ ካጠገቤ ሂጂ በማለት ውሃ አሁንም ቅሏን ተያይዘዋለች ማለት ነው። በጣም የሚገርመው ነገር እንግዲህ ሰራተኛዋ ለዛዬ እየሮጠች እንግዲህ ገዙ ከሁለት ባከስ ሄዳለች። ለዛዬ ፈልጋ እንደ መፈለጉ ራሱ ስራ እንዲሆንባት በጣም ነው የሚያስቀው። ሰዓት ለብሳ ሰዓት ጎርሳ ስትመጣ እንግዲህ ለነገር ነው እንደመጣሽው በማለት በጣም በሚገርም ሁኔታ ማለት ነው ቢጫ አርጋ ሻይ ስትሰጣት እንግሊዘኛ ታወራለች። ኧረ ዛሬ በእንግሊዝኛ ክፍለ ጊዜ ነው እንዴ የደረስኩት በማለት ትስቃለች ማለት ነው። አይ በሳቅድልን ያደረገችኝ አክስቴ አማርኛ ጠፋብሽ ምንድን ነው? እኔ ግቢ ፈልጊ ኦኬ ልፈልግልሽ ብላ እንግዲህ ልብሷ ነገር በጣም ነው ያሳቀችኝ። በጣም የሚገርመው ሁኔታ። ለማንኛውም ሻይ ባመጣልሽ የሻይ ላይ ሻይ ትሰሪያለሽ ሰከርሽ እንዴ ሳትጠጪው ስትላት፣ ለዛስ የት ሄዳ ነው ይጠይቃሉ። አረ ከዚህ ጋር ቦክስ ልትገጥም ሄዳለች እኮ ሄዳ ነው እያሉ ይስቃሉ። የዳጣ ፈተና እጅግ በጣም በስቷል። ግን ደግሞ የዳጣ ደስታ እናቷን ስታይ ነው ብዬ አስባለሁ። እና እናቷን እንግዲህ እሷ እናት ፊት ተብላ ስታይ የሚሆነውን ነገር ሳስብ እኔ እጅግ በጣም እንትን እያለ ነው። ውድ ቤተሰብ በጣም የሚገርም ነገር ማለት ነው። አረ ወይኔ እዚህ ጋር ደግሞ ረባሹ ወይኔ ኤቢ እንዳለመቼ የሚሞት ነው። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ። ሰላም አለይኩም። አቤት እናትነት ወረት የሌለበት ፍቅሩ የማያልቅ አቤት እናትነት